ወገኖች ርዕሰ ጉዳይ የሽግግር መንግስት ቢሆንም ከርዕሱ ወጣ እያልኩ መናገር አይቀርም። ምክንያቱም በፌስቡክ ላይ የሚለጠፉ ብዙ ነገሮች አሉ እና ብዙ ርዕሶችን ላነሳ ስለምችል ምናልባት የተዘናጋችሁ ሰዎች ግራ እንዳይገባችሁ። ምክንያቱም በአሁኑ ሰዓት ግራ የገባው የተምታታበት ትውልድ ተፈጥሯል። ኢትዮጵያ ማናት? ኢትዮጵያ የማናት? ኢትዮጵያዊነት ምንድነው? ሀገራችን ኢትዮጵያ ከሆነች እንግዲህ የትም ሀገር ቤትም በዓለም ላይ ያለ ህዝብ ቅድሚያ የሚሰጠው ለነገዱ ለጎጡ ሳይሆን ወይም ለዘሩ ሳይሆን የተፈጠረባት ምድር ነው። እቺ ጥንታዊት ሀገር በመጽሐፍ ቅዱስ ብቻ ከ43 ጊዜ በላይ ስሟ አለ። ጥንታዊ ሀገር ናት። ፈረንጆችም the oldest country on the earth ብለው የሚጠሯት የሚያከብሯት ነች። የሚጠሏት እንዳሉ ሁሉ የሚያከብሯትም የሚወዳቱም የውጭ ሀገር ሰዎች አሉ። እንደው እንደ ድል ሆኖ ኢትዮጵያ ከ1983 ዓመተ ምህረት ወዲህ ከጫካ የገባው ወንበዴ ህወሓት ወያኔና ኦነግ በዚች ሀገር ላይ የዘር ፌዴራሊዝም አወጁ። የዘር ፌዴራሊዝም ካርታም ሰሩ። ህገ አራዊትም መሰረቱ። እነሱ ህገ መንግስት ይሉታል። ስለዚህ ወገኖች እኔ ባጭሩ ብነግራችሁ አሁን ባለው ሁኔታ ምርጫ የሚባለውን ነገር እኛ ቀድሞ ከ2 ወር በፊት ስንናገር ነበር። ምክንያቱም ይሄ በዘር ፖለቲካ የጦዘ ህዝብ በህወሓት 27 ዓመት በእነዚህ 8 ዓመት ጠቅላላ 36 ዓመት ምንም ያልገኘው ነገር የለም። ኢቭን አሁን የኦሮሞ ማህበረሰብ እንግዲህ ተጠቃሚው ብዙ ነው፣ ግን አብዛኛው ግን እንደኛ የኢትዮጵያዊነቱን ክብር የሚጠብቅ የሚፈልግ ህዝብ እንደሆነ አውቃለሁ። ያው በአንድ ወገን የኦሮሞ ዘር አለብኝ በእናቴ በኩል። እኔ ስለ ዘር ቆጠራም እኔ አላውቅም። ያደግኩት በኢትዮጵያዊነት ነው። ለዛም ይመስለኛል ለዛም ነው እንጂ ለዛም ነው ማንኛውንም ኢትዮጵያዊ የማከብረው። ኢትዮጵያን ያዋረደ ግን ጠላቴ ነው። ኢትዮጵያን ያዋረደ ሻዕቢያና ወያኔ ገዳይ ነኝ። በጦር ሜዳ ሊገሉን የመጡትን ማለት ኤርትራን ለማስገንጠል ሲመጡ ገለናል። እንኳን ገደልን፣ ለሚያከብሩን ደግሞ እናከብራለን። አሁን ያለው ሁኔታ ይሄ አሁን ያለው ዘመኑ ወጣት ብቻ አይደለም። በእኛ እድሜ ክልል የሚሆን ከኛ በፊት የነበሩ ሰዎች አሁን የቀን ሆዳቸውን የሚያዩ ሰዎች አሉ። ብልጽግና ወያኔዎች አሁን ልክ እንደ ህወሓት ሁሉ ሆዳደሮችን ነው። ሌላው ደግሞ ምንድነው በውጭ ሀገር የሆኑ ታዋቂ የሆኑ ግለሰቦችን ወደ አዲስ አበባ በማምጣት አዲስ አበባ ውስጥ የሰሩትን ይሄ ብልጭልጭ ነገር እያሳዩ ፕሮፓጋንዳ መስራት። አዶናይ የሚባል ልጅ እኔ አላውቅም ነበር። በቅርቡ ግን በጣም ቫይራል ሆኗል ፌስቡክ ላይ ስመለከት። ውልደቱ የትግራይ ይመስለኛል እና ትግራይ ውስጥ ከበቀሉ አስቀያሚ ወጣቶች፣ አስቀያሚ ስላችሁ መልኩን አለ ስራው አስቀያሚ ሆነ ማለት ነው። ስራው በጣም የሚያደርገው ነገር በጣም የሚያስጠላ ነው። የውጭ ሀገር ሰው አምጥቶ ወያኔዎች ወይም ብልጽግና ኦህዴዶች የሰሩት እኔ ለማንኛውም አዶናይን ይቅርታ ዳይላን ይባላል ልጁ። በቅርብ ነው ልጆች ልከውልኝ ፊልሙን ስመለከት ለፕሮፓጋንዳ የመጣ መሆኑ ያስታውቃል። ብዙ ፊልሞችንም አየሁኝ። የቲክቶክ አካውንቱ ላይ ሪኩዌስት ላኩኝ ሜሴጅ እውነታውን ኢትዮጵያን ያለውን ሁኔታ ለመንገር ማለት ነው። ቪዲዮ ሁሉ አዘጋጅቻለሁ። ተፈናቅለው ከየቦታው እያለቀሱ ያሉ እናቶች ሁሉንም ነገር። ከዛ ለካ ጊዜ ይወስዳል የቲክቶኩ ሜሴጅ። ዳይሬክት ቪዲዮ ስልክ ብሎክ አደረገኝ የቲክቶክ ሲስተም። በቀጥታ ሙከራ ያደረኩት ፌስቡክ ላይ ነው፣ አላገኘሁትም። ትዊተር ገጹ ላይ ግን አገኘሁት። በእያንዳንዱ አዲስ አበባ ቪዚቲን አዲስ አበባ ብሎ በለቀቀው ስር ቪዲዮዎች አስቀምጬለታለሁ። ወደ ቲክቶክ ስመጣ ሰብስክራይብ እንዳደርግ ነው የጠየቀኝ።
የኔ ዓላማ ስለ ኢትዮጵያ ያለው ሲቹዌሽን እንጂ ይሄ ወጣት ቲክቶከሮች የሚያደርጉት ጨረባ አይመቸኝም። እኔ ካያቸዋቸው አንዳንዴ አጥረገረጋቸዋለሁ ተናልጄ ማለት ነው። ስለ የዘር ፖለቲካ ያወራሉ፣ አይጠቅማችሁም፣ ኢትዮጵያ ትበልጣለች ስል ይናደዳሉ፣ ይሳደባሉ። ይቺን ሀገር እያጣን መሆናችንን ወይም ማጣታችንን ቴዎድሮስ ካሳሁን ዳስጣል ብሎ አስቀምጦልሃል። አብይ አህመድ የሚኖረው ሌላ ዓለም ውስጥ ነው። ኢትዮጵያን አያውቃትም፣ እኛን ኢትዮጵያውያናችንም አያውቀንም። እድገቱ የአእምሮ ስነ ልቡና ከህወሓት ከወያኔዎች ጋር ነው። ከሰባተኛ ክፍል በኋላ ምን እንደተማረ ወገኖች እንኳን ዶክትሬት እኔ በእኔ ትውልድ አራተኛ ክፍል ግራጁዌት ያደረገ ሰው ስለ ኢትዮጵያን ታሪክ ያውቃል። ከኢትዮጵያ አልፈን በአራተኛና አምስተኛ ክፍል እያለን እኛ ጀነራል ኖሌጅ ነበርን። በትምህርቴ በመማር ብቻ አይደለም፣ በማንበብ የተለያዩ መጽሐፍትን በማንበብ ዓለም አቀፍ ሁኔታዎችን ለምሳሌ የእንግሊዝኛ ቋንቋ እድገታችን ከመጨመሩ በፊት እንደነ ደራሲ ጳውሎስ ኞኞ ወደ አማርኛ እየተረጎሙ የሚለቀቁ ብዙ ነገሮች ነበሩ። ያኔ ይሄ ሶሻል ሚዲያ አሁን በቅርብ የተጀመረው በፈረንጅ 2004 ወዲህ ነው። ግን ሀገራችን ውስጥ እኛ እዚህ አውሮፓ ያለን እንሳተፋለን። ዩቲዩብ ሲጀመርም ፌስቡክ ሲጀመርም እንከታተል ነበር። ግን እነዚህ ነገሮች ሶሻል ሚዲያዎች አንድ መጥፎው ነገር ምንድነው? መሀይሙም የፈለገው መጻፍ ይችላል። የሚገርባችሁ መሀይም ለመሀይም ሲገናኝ ላይክ ፖልስ ሪች በማግኔቲክ ቲዮሪ ላይ ላይክ ፖልስ ሪፔል ኢች አዘር ይላል። አንድ አይነት ዋልታ ያላቸው የማግኔቲክ ኖርዝና ኖርዝ ብታስቀምጡት ይገፋፋሉ። እንደዛ ነው። ለመማር የመጣ ወጣት ደግሞ ካለ የማግኔቲክ ቲዮሪን በትክክለኛው መንገድ ይሄድበታል ማለት ነው። እና ወገኖች እኔ አንጀቴ እያረረ ነው። አሁን ምርጫ ሲል ነበር። እሱ ከጨረሰ ቆይቷል እኮ። በአፍሪካ ውስጥ እውነቱን ልንገራችሁ the best country ever like እንደ አውሮፓ ከሆኑ ጋናዎች ናቸው። ጋና ኦልዌይስ በምርጫ ነው በቃ። ጋናዎች በስደት ዓለም ብዙ አሉ፣ ግን እንዲህ በረሃ በምናምን አይታወቁም። ሰርቶ የሚበሉ ሰዎች ናቸው። ብዙ የነሱ ዜጎች በባርነት በቀኝ ግዛት የተሰቃዩ ቢሆኑም ሃርድ ወርከርስ ናቸው፣ ጨዋዎችም ናቸው። የመጀመሪያ በአፍሪካ ውስጥ ከቀኝ ግዛት ነፃ ያወጡትም እነሱ ናቸው ጋናዎች። እና የኢትዮጵያን ፍላግ ነው የወሰዱት፣ አረንጓዴ ቢጫ ቀይ። ልዩነቱ ምንድን ያደረጉት እነሱ ከላይ ቀይ ቢጫ አረንጓዴ አድርገው መሀሉ ላይ ብላክ ስታር ወይም ጥቁር ኮከብ አስቀመጡበት ባለ 5 ጫፍ። ኢትዮጵያ ቴዎድሮስ ካሳሁንን ወዳችሁ በዘፈኑ ያስተማራችሁን ተቀብላችሁ የብልጽግና ወያኔዎች ወያላ መሆናችሁ በእውነቱ በጣም ያሳዝናል። ትልቅ ውርደት ነው ያደረጋችሁ ካላችሁ ማለቴ ነው እንጂ ሰፊው ሕዝብ የሚፈልገው እኔ ልክ እንደማስበው አይነት ነው እስከማውቀው ድረስ። ለሰፊው ኢትዮጵያ ሕዝብ የሚጠቅመው ኢትዮጵያዊነት ነው። ኢትዮጵያዊነት ምንድነው? ፍቅር ነው። ኢትዮጵያዊነት ሀገራችን ነች። ኢትዮጵያ በእናት ትመሰላለች። ብዙዎችም ኢትዮጵያ ስትወረር አብዮታዊት እናት ሀገር ወይ ሞት ብለው ነው የተሰዉት የታገሉት፣ ራሴም ጭምር ማለት ነው። አብዮታዊት እናት ሀገር ወይ ሞት ያልነው አብዮት እንግዲህ እንቅስቃሴ ነው፣ ትግል ነው። ቃሉ ገዝ ቢሆንም ትግል ነው። አብዮት በእንግሊዝኛው ሪቮሉሽን የምንለው ማለት ነው። እና በመደበኛ ሰራዊት አገልግያለሁ ሀገሬ። በውስጤ ምን ጊዜም ያለው ኢትዮጵያዊነት ነው።
የሚገርማችሁ ነገር እንደዚህ የዘር ፖለቲካ ባይኖርም በትግርና ዓለም ውስጥ እያለው ዘረኞች ነበሩ። በእውነት ነው የምላችሁ፣ ዘረኞች የራሳቸውን ዘር ፈልገው የሚሰባሰቡ ነበሩ። ለመጠቃቀም ራሱ ከኦሮሞ ለምሳሌ ወለጋ ነው የሚፈልገው። እንግዲህ ኢትዮጵያ ውስጥ የሸዋ ኦሮሞ አለ፣ የወለጋ አለ፣ ብዙ አይነት አለ። የሸዋ ኦሮሞ ካያችሁ ደግሞ ሚክስ ነው። ኦሮሞ ነኝ ቢልም የሞጋሳ ኦሮሞዎች ናቸው እንጂ አማራዎች ናቸው። በአጠቃላይ የሸዋ ኦሮሞ ይሄ አምቦ እንግዲህ ጀነራል ጃጋማ ኬሎ በህይወት እያሉ ሲናገሩ ሰምታችኋል። የአማራ ዘር የሌለው ኦሮሞ የለም። ከጥንት መንግስቱ ኃይለማርያምን እንደ ኦሮሞ አስቀምጧል። አንድ አቻሜል ታምሩ የሚባል ዘረኛ መንግስቱ ኃይለማርያም በእናቱ መንዜ ነው፣ በአባቱ ነው ኦሮሞነቱ። አባቱ እንደውም ፒውር ኦሮሞ ናቸው፣ ሚክስ አይደሉም። እኔ ከወሰዳችሁ ደግሞ እናቴ ኦሮሞ ናት፣ የሸዋ ኦሮሞ። አባቴ ደግሞ ወሎና መርሃቤቴ ነው። አባቱ መርሃቤቴ፣ እናቱ ወሎና ጋይንት፣ ያው ጎንደሬ ማለት ነው ጋይንት። እና የኢትዮጵያ ህዝብ ሚክስ ነው። that's why the Arabs they called us ሀበሻ ማለት ሚክስ ድብልቅ ማለት ነው። አረቦችን ጠይቄያለሁ እኔ ባህር ኃይል እያለን የመን፣ ደቡብ የመን የኢትዮጵያ የጦር ቃል ኪዳን ሀገር ነበረች ያኔ። በጣም አሁን የሚያሳዝነኝ አሁን ያለው ማህበረሰብ ሀገሩን ለማውጣት ነፃ ለማውጣት ዝግጁ አይደለም። አሁን ባለፈው ጊዜ ጥሩ አሰባስበው ነበር እነ ልደቱ አያሌው። ያው ልደቱ አያሌው እንደምታውቁት የፖለቲካ ሸርሙጣ ነው። የኢትዮጵያን ነፃነት ወዶ ህወሓቶቹን ያመሰግናል፣ ከነሱም ደግሞ ምክር ይጠይቃል፣ እነሱንም ያማክራል። ኢትዮጵያዊነትን አጠንክሬ ይዛለሁ፣ ምን ጊዜም ስለ ኢትዮጵያዊነት ይታገላል የሚል ሰው የዘረኛ ድርጅትን ማውገዝ ነው ያለበት። ውጉዝ እንደ አሪዮስ ነው ማለት ያለበት እኔ እስከማውቀው ድረስና ምርጫ ባልተዘጋጀ ህገ መንግስት በሌለበት ምርጫ በፍጹም ህገ መንግስት የላትም ኢትዮጵያ። አላህ ብላችሁም የምትከራከሩ ካላችሁ መብታችሁ ነው አላችሁ። መብታችሁም አይደለም። ለምን መሰላችሁ? 1984 እነሱ ህገ መንግስት ብለው ሲያረቁ ኢትዮጵያውያን አልተሳተፉም። ህወሓትና ኦነግና ህወሓት ኢትዮጵያኖች አይደሉም ወይ ብትሉኝ አይደሉም። ሱዳናዊ ግብፃዊ ናቸው ማለት አይደለም። ከላይ ግፊት አለ። ታላላቅ ሀገራት ፕላናቸው ምን መሆን እንዳለበት ተሰጥቷቸዋል። ኢትዮጵያን you have to split them and rule them based on ethnic ተብለዋል። ኢትዮጵያኖችን በዘር ከፋፍላችሁ አላያችሁም? ሌንጮ ለታ፣ ኢሳያስ አፈወርቂ፣ መለስ ዜናዊ ለንደን መተው ደጅ ሲጠኑ ፎቶግራፍ የዛ ጊዜ የብሪታንያ ጠቅላይ ሚኒስትር ማርጋሬት ታቸር ነበረች እና ግን እሷ አይደል እንግሊዞች ሳይሆኑ ውይይቱን ይመራ የነበረው አሜሪካዊ ነው። አሜሪካዊው እንዳስታወስኩ ነግራቸዋለሁ። እሱ የሰራት ስራ ኢትዮጵያን አለ በህይወት እሱ ሰውዬ ሞትህ ልክ እንደ እንትና ይሁን በሉት። እሱንም እንደ መለስ ዜናዊ እንግዲህ አሻግሬ የገለጡ ደርግን ወክለው ለድርድር መተው ነበር እዚህ ለንደን። አሜሪካ ነበረች አደራዳሪ እንጂ ብሪታንያ አልነበረችም። ግን የተሰበሰቡት ለንደን ላይ ነው። በድንገት ያው ወያኔዎች ከተማውን እንዲቆጣጠሩ አደረጉ እና ያው ኢትዮጵያ ያው አሁን በሆኑ ያለችበትን ሁኔታ ለቀባሪው አረዱት ነው። በጣም ኮሆን አስታወስኩት። አሜሪካዊው ኮሆን ይባላል። ኮሆን አሁንም በሕይወት አለ እና እሱን ሰውዬ አሁንም በሰላማዊ ሰልፍ ሲደረግ እባካችሁ ስለ ኢትዮጵያ አምላክ ፎቶግራፉን ይዛችሁ ውጉዝ ከማሪዎስ በሉት። ያ ድርድር እንዳይሳካ ትልቁ እንትን የነበረው እሱ ነው። ኮሆን
የኢትዮጵያ ቀንደኛ ጠላት ነው። የተለያየ ቃለ ምልልስ በእነ አበበ በለ ሁሉ ሲደረግለት አስታውሳለሁ። ግን ያኔ በድንገት ስልክ ደውሎ እንደዚህ ያለን ሲሉ ሰምታችኋል። አሻገር ይግለጡ ኢትዮጵያ ከጫካ በመጡ ወንበዴዎች መዳፍ እንድትወድቅ ያ ሰራዊት እንዲፈርስ ምክንያት አንዱ ኮሆን ነው። ታምራት ላይ በዚህ ጉዳይ ላይ ሲናገር ራሱን ገለልተኛ ያደርጋል። የባህር በርን አስመልክቶ እንደዚህ ምናምን ሲባል የብአዴን መሪ ብአዴን የሚባለው መሪ ነው። የዛን ጊዜ ኢህዴን ነው የሚባሉት። እነዚህ ብአዴን የሚባሉትን ዛሬ አማራ ፋኖ ነን የሚሉ እና ሌሎችም በአማራነት የሚያከሩ ሰዎች እንደ ጥሩ ነገር ስማቸውን ሲያነሱ ሰማለሁ። እነ ማን ተፈራ የሚባል ይሄ ነው አሳምነው ጽጌ፣ ሌሎችም አሁን በስልጣን ላይ ያሉትን ብአዴን አማራ በዘር ሲደራጅ ያሳዝናል። ለዛም ነው እኮ አሁን ፕሮፌሰር አስራት ወልደየስ ሳላምንበት ነው ብለዋል። አሁን ብዙዎች እሳቸው በአማራነት ያከረሩ ሊመስላችሁ ይችላል። በፍጹም የመጀመሪያ ምስረታው ሲደረግ ሁሉ በህዝብ አዳራሽ ስብሰባ ጊዜ ነበርኩኝ፣ ይመለከት ነበር። ለምን ለእሳቸው ያለን ክብር ቀላል አይደለም። በሙያቸው ዘምተዋል። ኤርትራ ሻዕቢያ በሚያተራምስበት ጊዜ እኔ መአህድን ያቋቋምኩት ወይም እንድንቋቋም በዚህ ደረጃ እርሱም ምክንያታችን ብአዴን ነው አሉ። ብአዴን ወያኔ ለማስተባበር ሄጄ ነበር ሰሞኑን አሉ። የት ስንላቸው በተለይ ጎንደርና ጎጃም በጣም ነው የተሰደብኩት አሉ። ስለዚህ ራሴንም መስደብ ስለነበረብኝ ፊት ለፊታቸው አማራ ሆዳም ነው ብዬ ነው የመጣሁት አሉ። ብአዴኖችን ነው እንግዲህ ታያችሁ የማታውቁትን ነው እንግዲህ ካዳመጣችሁ ብዬ ነው ሁሉ መደፈልፈው እንጂ ይጠቅማችኋል ብትሰሙት። የሚያዋጣን ኢትዮጵያዊነት ብቻ ሌላው ትርፍ ነው። እና አሁን ሰሞኑን በተለይ ሰላማዊ ሰልፍ ስለሚደረግ ኮሆን ፎቶግራፉን በትልቁ ይዛችሁ አንተ ያመጣህብን ጣጣ ነው የዘር ፌዴራሊዝም ብላችሁ አውግዙ። ስደተኛ አሜሪካ ላይ በዛው በዲክቴተሮች ምክንያት ነው። ስለዚህ የአፍሪካን ዲክቴተሮች አስወግዳለሁ ብለው ፕሬዚዳንት ትራምፕ የመጀመሪያ የፕሬዚዳንት ካምፔይናቸው ላይ ሲናገሩ ሁሉም ሰው መርጧቸዋል። ኢትዮጵያዊ በተለይ ቃላቸውን ሳያጥፉ እኔ የትራምፕ ኳሊቲ አንድ ነገር ቃል ከገቡ ያደርጉታል። ይሄ በፖለቲሻኖች አልተለመደ ነው። አይገርማችሁም? ለምሳሌ ዲፖርቴሽን ሁሉም የአሜሪካን ፕሬዚደንቶች በሚስጥር ብዙ ከሳቸው በበለጠ ነው ሲያደርጉ የነበረው። የሳቸው ግን ፊት ለፊት ነው። በቃ ኤቭሪቲንግ ያሉትን ነገር አድርገዋል። ኢትዮጵያኖች መረጧቸው። ያሉትን በተግባር ለማዋል ኢትዮጵያ ውስጥ ያለውን የሂውማን ራይት አስመልክቶ ኮንግረሱ እንዲወያይበት፣ በተለይ ደግሞ ልጃቸውን ኃላፊነት የሰጧት ለኢቫንካ ትራምፕ ማለት ነው። ኢቫንካ ትራምፕ ኢትዮጵያኖችን ሰብስባ ተናገረ። ሲቀርቡ ሁሉም ኢትዮጵያዊ ሆነው ቀረቡ። አማራ፣ ኦሮሞ ብለው አይደለም የቀረቡት። ከዛ በኋላ የትራምፕ አስተዳደር አዲስ አበባ ባለው የአሜሪካን ኤምባሲ አማካኝነት በአስቸኳይ ለሰፊው ሕዝብ የስልጣን ሽግግር እንዲደረግ ስደተኛ ያበዛህብኝ በደንብ በቃ። ምክንያቱም የአሜሪካን ኢሚግሬሽን አብዛኛው ሲታይ ባለው ስርዓት ምክንያት ነው ከሀገር ይወጣ። የውሸትም የእውነትም እንግዲህ ወጥቷል ሰው። ከዛ ደንግጠው ሁሉም ወዴት ይሄዳሉ? ወደ መቀሌ ገቡ። እውነተኛ ታሪክ ነው የምነግራችሁ። ይህንን ስብሃት ነጋ ተናግሮታል። እኛን ጉድ የሰራን ትራምፕ ነው አለ። ይኸው እሱም ትራምፕ ጋር ያለው እኛን ጉድ የሰራን ትራምፕ ነው። ቤተ መንግስት ባዶ ሆነ። ለማ መገርሳ ነበር የሚያንቀሳቅሰው፣ እሱም ተሸወደ። ቢሸወድም ወይም ስልጣን ላይ ይሁን ራሱ ለማ መገርሳ there is no change ያለው የሱ የፖለቲካል ኤክስፒሪየንስ ኤትኒክ ፌዴራሊዝም ወይም ደግሞ የዘር ፌዴራሊዝም የዘር ፖለቲካ ነው። ለውጥ አይመጣም። ልክ ግን እንደዚህ እንደ አብይ የከፋ ይሆናል ብላችሁ ነው? አይ ዶንት ኖ።
እግዚአብሔር ነው የሚያውቀው እሱ። ሰውየው ሲታይ የዋህ ነበር፣ ግን ማድረግ የሚገባውን አላደረገም። ይሄ ከማድረጉ በፊት መከላከያ ሰራዊት ውስጥ ደህና ሰዎች ቢኖሩት ኖሮ እነሱን ተገን በማድረግ ቢያንስ አዲስ አበባ ዙሪያን የሚጠብቅ አንድ ብርጌድ ሰራዊት ታማኝ ሆኑት አድርጎ ቤተ መንግስቱን ደግሞ ለራሱ ደህንነት የሚሆነው አድርጎ ኢትዮጵያዊነት ሱስ ነው ብሏል። ሁሉንም ሁሉንም ተቃዋሚ ፓርቲዎች ጠርቶ የሽግግር መንግስት ቢመሰረት ኖሮ የት በደረስን ነበር። እኔ እንደዛ ነበር የማስበው። እንደውም በካሜራ ከፍቶ ሊያናግረኝ ሲል ያን ሁሉ ስድብ አውርጄበት ምን ነው አናገርኩት ያልኩት። ለምን ብትሉ እኔ ደውሎ አናግሮኛል እኮ እንትና ለማ መግረሳ ከዘራ ሁሉ ይዟል አስታውሳለሁ። ሙሉ ካሜራ የከፈተው ምን ነው ባናገርኩት ያልኩት ጎጃም ሄዶ ኢትዮጵያዊነት ሱስ ነው ባለ ጊዜ ነው። አሪፍ አማካሪ ወጣ ነበር። አሁንም እላችሁን ሁሉ ነግረው ነበር፣ ግን ኢሞሽናል። ምክንያቱም የኔ ጉጉት ምንድነው ስር ነቀል ለውጥ ነው። ተስፋ አብይ አህመድ ሲያቅራራ ያኔ ወገኖች ይሄን ሰው ያትመኑ ኢትዮጵያ የሚያስፈልጋት የስር ነቀል ለውጥ ነው ሲል አቤት የስድብ መዓት። ዛሬ ከኔ እኩል እነሱም እሪ ሲሉ ይገርመኛል። ከዚህ በላይ ብዙ አልናገርም። ኢትዮጵያ የሚያስፈልጋት በአራት ነጥብ የምዘጋው የሽግግር መንግስት ብቻ። ሰሞኑን በሚደረገው ሰላማዊ ሰልፍ ላይ የኮሆን ፎቶግራፍ በብዛት አድርጋችሁ ኢትዮጵያን በዘር ፌዴራሊዝም እንደዚህ እንድትወድቅ ያደረጋት ይሄ ሰውዬ ነው ብላችሁ እባካችሁ። አመሰግናለሁ።